አንዳንድ ሰዎች ከውስጥም ከውጭም ሆነው ገብቷቸውም ሳይገባቸውም አውቀውም ይሆን ሳያውቁ የቤተ ክርስቲያኒቱ ልጆችም ሆነው ከውጭም ደግሞ የሌላ ሃይማኖት ተከታይ ሆነው ቅዱሳት መጻሕፍትን እንተቻለን ሲሉ እንሰማቸዋለን። እጅግ በጣም የሚገርም ነው። በጣም ያሳዝናል። በዚህ በመልካ ስዕል ላይ እንደ ምሳሌ የሚያነሱት በዚህ በመልካ ስዕል ላይ ወረረይተ ህሊና ፍቅርኪ ያንድ ዳማዊተ ከዊኖ እሳተ ካለ በኋላ ወደ ታች ሂዶ ሞትሰ ድልውሊተ በአቱ ለንስሐ ጽንህኒ ንስቲተ የሚል አለ እና ይሄ የእግዚአብሔርን ስራ ለማርያም ለእመቤታችን መስጠት ነው፣ አይሆንም ይላሉ። ይሄን ግን ትክ ብለው አስተውለው አይተውት ቢሆን ግን የባህሪ ስልጣንን አያመለክትም። በአቱ ለንስሐ ጽንህኒ ንስቲተ ማለት ጠብቂኝ ለንስሐ እስከምበቃ ድረስ። ወጣትነት ነውና ያታለለኝ፣ ወጣትነት ነውና የጣለኝ፣ ስጋ ነውና ያሸነፈኝ፣ የስጋ ፈቃድ ጥሎኛልና አንቺ ምልዕተ ጸጋ ስለሆንሽ የኢየሱስ እናት ስለሆንሽ ለንስሐ እስከምበቃ እስከምዘጋጅ ድረስ ትንሽ ጠብቂኝ ነው እያለ ያለው መጽሐፉ ማለት ነው። ይሄ ጸጋንና አማላጅነትን የሚያመለክት ቃል እንጂ ኃይለ አረፍተ ነገሩ የባህሪ ስልጣንን አያመለክትም። እዩት። ቃል ኪዳን የሚባል ነገር ደግሞ አለ። ለአብርሃም እና ለኖህ ለይስሐቅ ለያዕቆብ ቃል ኪዳን ሰጧቸዋል እግዚአብሔር። ለሚወዱኝ ሕጌን ለሚጠብቁ እስከ 1000 ትውልድ የምምር፣ ለሚያከብሩኝ ለሚጠሉኝና ትእዛዜን ለሚያፈርሱ ደግሞ የአባቶችን ኃጢአት ወደ ልጆች እስከ 4 ትውልድ ድረስ ቆጥሬ የማመጣ እኔ አምላክ እግዚአብሔር ነኝ ይላል መጽሐፍ ቅዱስ አይደል? እመቤታችን ምሕረቱ ለልጅ ልጅ ነው ብላ ወሳህኑ ለትውልደ ትውልድ ቃል ኪዳን እንዳለም ተናግራለች። ምልዕተ ጸጋ ለሌሎች ቃል ኪዳን ካላቸው እሷ ደግሞ የተትረፈረፈ ቃል ኪዳን አላት። በዚህ በሉቃስ ወንጌል ምዕራፍ 13 ቁጥር 6 ጀምረን ስናይ አንድ አትክልተኛ የአትክልት ባለቤት ነበረ። በለስ ነበረችው በአትክልቱ ቦታ። 3 ጊዜ ተመላልሶ ፍሬ ያጣባት አገልጋዩን ምን አለው? ቁረጣት መሬት እንዳታበላሽ አለው። አገልጋዩ ደግሞ ምን አለ? እንዲሁ ተዋት፣ ዘንድሮን አትቆረጥ፣ እንዲሁ እባክህ ዘንድሮን ተዋት፣ ፋንድያ እስከምናደርግላት እስከምንኮተኩትላት፣ እዛ በኋላ ብታፈራ ታፈራለች፣ ከዚያ ግን ትቆረጣለች አለ። ይሄ እኮ ምልጃ ነው። ለምን ትሰጠዋለህ? ምንም ብለህ ልተረጉመው አትችልም። የሉቃስ ወንጌል ነው። ምዕራፍ 13ን አንብልኝ ጌታዬ። ስለዚህ ምልጃ አለ። ይሄም ምልጃን ነው። እመቤታችን እድሜ ማስጨመር ትችላለች። ሕዝቅያስ ጸልዮ ለራሱ እድሜ የሚያስጨምር ከሆነ እመቤታችን ለሌሎች ታስጨምራለች። እሱ ብቻ አይደለም። ዳዊት ከእግዚአብሔር ጋር በፍጹምነት ሂዶ ነበር። በፍጹም ልቡ አምልኮት ነበር፣ አገልግሎት ነበር እግዚአብሔርን። ሰሎሞን ግን በዳዊት ዙፋን የተተካው ሰሎሞን ልጁ እንደ ዳዊት ለእግዚአብሔር አልሆነም። አንደኛ ነገሥትም ምዕራፍ 11 ቁጥር 6 ጀምረን ስናይ እንዲህ ይላል፣ ሰሎሞንም በእግዚአብሔር ፊት ክፉ ነገርን አደረገ፣ እንደ አባቱ እንደ ዳዊት እግዚአብሔርን በመከተል ፍጹም አልሆነም። በዚያን ጊዜ ሰሎሞን ለሞዓብ ርኩሰት፣ ለካሞሽም ለአሞንም ልጆች ርኩሰት፣ ለሞሎክ በኢየሩሳሌም ፊት ለፊት ባለው ተራራ ላይ መስገጃ ሰራ። ለአማልክቶቻቸውም ዕጣን ለሚያጥኑ መስዋዕትን ለሚሰዉ ለእንግዶች ሚስቶችም ሁሉ ይህን አደረገ ይላል። በዚህ ጊዜ እግዚአብሔር ምን አለው? እሰብርሃለሁ አለው፣ መንግስትህን ከሁለት ገነጥለዋለሁ አለው። ነገር ግን አለው ስለ አባትህ ስለ ዳዊት በዳዊትና በኔ መካከል ስላለው ቃል ኪዳን በአንተ ዘመን አላደርገውም፣ አላሳዝንህም። በድለኛን፣ ጣዖት አምልከሃል፣ ያናገርኩህን፣ የባረኩህን፣ ያሳደግኩህን፣ በታላቁ ሕዝብ ላይ በእስራኤል ላይ የሾምኩህን፣ በሕዝቤ ላይ ታላቅ ከፍ ከፍ ያደረግኩህን እግዚአብሔርን በድለኛን፣ አምላክን ጣዖት አምልከሃን፣ ሰግደሃን፣ መንግስትህን እሰብረዋለሁ። ነገር ግን ስለ ዳዊት አለው ስለ ባሪያዬ ስለ ዳዊት በአንተ ዘመን አላደርግብህም አለው። አየው፣ ጣዖት አምልኮ እንኳን የዳዊት ቃል ኪዳን ረዳው። እግዚአብሔርን ክዶት እንኳን የዳዊት ቃል ኪዳን አገዘው፣ ጠበቀው።
በልጅ በሮብዓም ዘመን አደርገዋለሁ እንጂ በአንተ ዘመን አላደርግብህም አለው። ታዲያ እመቤታችን ጸልያ እድሜ አታስጨምርም ለንስሐ አታብቃም ማለት ምን አይነት ድፍረት ነው? ምን አይነት ጽርፈት ነው? ምን አይነት የቆሸሽ አስተሳሰብ ነው? ምን አይነት ጠላትነት ነው? ጥል ነው። በእውነት ከሄሮድስና ከሰራዊቱ የበለጠ ጥል። ኤልሳቤጥ ግን ይላል መጽሐፍ መንፈስ ቅዱስ ሞላባትና እመቤታችን የጌታዬ እናቱ ብላ አመሰገነቻት ይላል። መንፈስ ቅዱስ ሲያድርብህ እመቤታችን ታከብራታለህ፣ ትወዳታለህ፣ ታመሰግናታለህ። በተቃራኒም ሰይጣን ካደረብህ የሰይጣን ዙፋን ከሆንክ ደግሞ እመቤታችን ትነቅፋለህ። ይሄ ነው። ስለዚህ ይህን መጽሐፈውን ምትችት ምኑ ነው ቢተቸው? መልካ ስዕል አሁን ምኑ ነው? ቤተክርስቲያን እኮ ሳታውቅ አይደለም የምትገለገልበት፣ ሳታውቅ አይደለም 24 ሰዓት ኦረረይተ ህሊና የምትለው ፍቅርኪ ያነድ ዳመውተ ባህቱ ለንሳ ጽነኒ ንስቲተ የምትል ጥቅሟን ስለምታውቅ ነው። የእመቤታችን የጸጋ ስጦታ መጥና ታውቀዋለች ቤተክርስቲያን። ስለዚህ ይሄ የሚተች አይደለም ማለት ነው ባጭሩ።